መላው ዓለምን በአንድነት የገዛው ተወዳጁ የእግር ኳስ ሊግ እግር ኳስን ፈጥር ያለው ከምትለው ሀገር መገኛ የሆነው ፕሪሚየር ሊጉ ሊመለስ ሰዓታት ብቻ ቀርቷል። ለብዙዎች የእግር ኳስ ወዳጆች አንድ ዓመት በወራት ለ12 ወይም ለ13 ብቻ አይደለም የሚከፈለው ወይም በጋና ክረምት ብቻም ተብሎ አይደለም። የእንግሊዝ ፕሪሚየር ሊግ ያለበትና የእንግሊዝ ፕሪሚየር ሊግ የሌለበት ጭምር እንጂ በመላው ዓለም ከ4.7 ቢሊዮን በላይ ተከታይ እንዳለው የሚገመተው ፕሪሚየር ሊጉ በአዲስ ቅርጽ መካሄድ ከጀመረበት 1992-93 የውድድር ዘመን ጀምሮ ዘንድሮ ለ36ኛ ጊዜ ሊደረግ በጣት የሚቆጠሩ ቀናቶች ብቻ ቀርተዋል። አርሰናል ከሻምፒዮንነት ማግስት ሲመለስ ማንቸስተር ዩናይትድ በማይክል ካሪክ እየተመራ ዓመቱን ለመጀመር ተዘጋጅቷል። ሊቨርፑል አንዶኒ ኢራኦላን፣ ቼልሲ ዣቢ አሎንሶን፣ ማንቸስተር ሲቲ ኢንዞ ማሬስካን በአዲስ መልኩ በመንበራቸው ላይ ሰይመው በሳምንቱ መጨረሻ ይመለሳሉ። ያለ ፔፕ ጋርዲዮላ ከ10 ዓመታት በኋላ የሚደረገው ፕሪሚየር ሊጉ ሃል ሲቲ ኮቨንትሪ ሲቲና ኢፕስዊች ታውንን ከሻምፒዮንሺፕ አሳድጓል። አዳዲስ ፈራሚዎች፣ አዳዲስ የህግ ትግበሮች፣ የአዳዲስ አሰልጣኞች ፍልሚያ በአመቱ ከሚጠበቁ ክስተቶች መካከል ናቸው። በዚህ ጥንቅር ለ2026-27 የውድድር ዘመን ማወቅ አለባቸው ያልኳቸውን መረጃዎች ይዤ ቀርብ ያለው ሀብታሙ ምትኩ ነኝ። አብራችሁን ቆዩ። ተወዳጁ የእንግሊዝ ፕሪሚየር ሊግ እንደ አውሮፓውያኑ ዘመን አቆጣጠር በ1992 ይህንን ስያሜ ይዞ መካሄድ ሲጀምር በ22 ክለቦች የነበረ ሲሆን ከ3 ዓመታት በኋላ አሁን ያለውን የ20 ክለቦች ፎርማት ይዟል። በዚህም በየዓመቱ 3 ክለቦችን ወደ ሻምፒዮንሺፑ ሸኝቶ በምትካቸው ደግሞ 3 ክለቦችን ወደ ፕሪሚየር ሊጉ ያሳድጋል። ያሳለፍነው የውድድር ዘመን ዌስትሃም ዩናይትድ፣ በርንሌይና ወልቭስን ከሊጉ ያሰናበተው ፕሪሚየር ሊጉ ኮቨንትሪ ሲቲ፣ ሃል ሲቲና ኢፕስዊች ታውንን ደግሞ ዌልካም ብሎ ተቀብሏል። ኮቨንትሪ ሲቲ በቀድሞ የቼልሲ ሌጀንድ ፍራንክ ላምፓርድ እየተመራ ከ25 ዓመታት በኋላ ወደ ፕሪሚየር ሊጉ ተመልሷል። በኬረን ማኪና እየተመራ ወደ ፕሪሚየር ሊጉ ከአንድ ዓመት በኋላ የተመለሰው ኢፕስዊች ታውን በበኩሉ በጋሪ ኦኔል መሪነት የውድድር ዓመቱን ይጀምራል። በፕሌይኦፉ ሚድልስብሮውን አሸንፎ ከ11 ዓመታት በኋላ በሊጉ ተሳታፊ መሆኑን ያረጋገጠው ሃል ሲቲ በሰርጌ ጃኪሮቪች የሚመራ ይሆናል። የዘንድሮ የእንግሊዝ ፕሪሚየር ሊግ ለየት ከሚያደርጉትና አንዱ ላለፉት ተከታታይ 10 ዓመታት ማንቸስተር ሲቲን ይዞ ድንቅ ጊዜን ያሳለፈው አሰልጣኝ ፔፕ ጋርዲዮላ የማይገኝበት መሆኑ ነው። እንደ አውሮፓውያኑ ዘመን አቆጣጠር ከ2016 ጀምሮ በኢታድ የቆየው ፔፕ ጋርዲዮላ ተከታታይ 4 ጊዜያትን ጨምሮ 6 ጊዜ የፕሪሚየር ሊጉ ሻምፒዮን መሆን ችሏል። በአመቱ መጨረሻ በደቀ መዝሙሩ ዋንጫውን ከተነጠቀ በኋላ ረፍት ፈልጋለሁ ብሎ ከማንቸስተር ሲቲ ተለያይቶ በክብር ተሸኝቷል። በቦታውም አብሮት በምክትልነት የሰራው ኢንዞ ማሬስካ ከቼልሲ ቆይተው በኋላ ኢታድን ማረፊያው አድርጓል። በአጠቃላይ ከ20 የሊጉ ተሳታፊ ክለቦች መካከል 9 ያህሉ ካለፈው የውድድር ዘመን በኋላ አዲስ አሰልጣኝ ሹመው ወይንም በአዲስ አሰልጣኝ ነው የውድድር ዘመናቸውን የሚጀምሩት። ቀደም ብለን ከጠቀስናቸው በተጨማሪም ማርኮ ሮዝ በበርንሞዝ፣ ፔሬሳጅ በክሪስታል ፓላስ፣ አልቫሮ አልቤሮያ በፉላም፣ ጋሪ ኦኔል በኢፕስዊች ታውን፣ ማቲያስ ጃሰል በኒውካስትል ዩናይትድ እንዲሁም ኦሊቨር ግላስነር በኖቲንጋም ፎረስት ተሹሞ የውድድር ዓመቱን የሚጀምሩ ይሆናል። በመጀመሪያ ዓመታቸው የነበረውን ስኬታማ ጊዜ ለመድገም ተስኗቸው አስቸጋሪ የውድድር ዘመን ያሳለፉትን አርነ ስሎትን የሸኘው ሊቨርፑል ሩቅ ሳይጓዝ አንዶኒ ኢራኦላን ከበርንሞዝ የግሉ አድርጓል። የስታንፎርድ ብሪጁ ክለብ ቼልሲም ከባየር ሊቨርኩሰን ተአምራዊ ስኬት በኋላ በሪያል ማድሪድ እንዳሰበው ያልሆነለትን ዣቢ አሎንሶን በአሰልጣኝነት ሹሟል። በውድድር ዓመቱ አጋማሽ ከሩበን አሞሪም በተጫዋችነት የነገሰበትን ማንቸስተር ዩናይትድ ተረክቦ እየመራ ጥሩ ጊዜን ያሳለፈው ማይክል ካሪክ ውሉ ቋሚ ሆኖ በአዲሱ ዓመት የ20 ጊዜ ሻምፒዮኑን እየመራ ይታያል። ቶተንሃም ስፐርስ ላለመውረድ ሲፍጨረጨር ደርሶ ያተረፈው ዴዘርቢ ከፍተኛ ገንዘብ የወጣባቸው ዝውውሮች አከናውኖ የዓመቱን መጀመር ብቻ ይጠብቃል። በተከታታይ ዓመታት ላይ ለታላላቅ ክለቦች ፈተና የሆነው ለቻምፒየንስ ሊግ ተሳታፊነት ደጋግሞ የሚፎካከረው አስቶን ቪላ ደግሞ ከዩሮፓ ሊግ ድሉ ማግስት ባለው ዓመት ላይ በኡናይ ኤምሬ ላይ እምነቱን ጥሎ ቀጥሏል። እንደ ክለቡ ባለቤቶች ሀብት የታላላቅ ተጫዋቾች መናኸሪያ ይሆናል ተብሎ የነበረው ኒውካስትል ዩናይትድ ያሉትንም ቁልፍ ተጫዋቾች ማቆየት ተስኖት ይባስ ብሎም ከአሰልጣኙ ኤዲሆ ጋር ፍቺ ፈጽሞ ነው ዝግጅቱን በማድረግ ላይ የሚገኘው። ከውድድር ዘመኑ መጀመር አስቀድሞ 20 ክለቦች በዝውውር መስኮቱ ላይ በመሳተፍ ላይ የሚገኙ ሲሆን ይህን ጥንቅር እስካዘጋጀንበት ጊዜ ድረስ በአጠቃላይ ከ2.14 ቢሊዮን ፓውንድ በላይ ወጪ አድርገዋል። ገና ቀሪ ቀናት ባሉት የዝውውር መስኮቱ ላይ ትላልቅ ዝውውሮችም ይፈጸማሉ ተብሎ የሚጠበቅ ሲሆን በዚህም አዲስ ክብረ ወሰን ይመዘገባሉ የሚለው
የሚጠበቅ ነው። እስካሁን ድረስ 20ዎቹ ክለቦች ለተጫዋቾች ግዢ ያወጡት ገንዘብ ድምር ከስፔን፣ ከጣሊያን፣ ከጀርመንና ከፈረንሳይ ክለቦች የድምር ካወጡት ይበልጣል። ቼልሲ በ348 ሚሊዮን ፓውንድ ቀዳሚ ሲሆን ቶተንሃም ስፐርስ በ228 ሚሊዮን ፓውንድ፣ አርሰናልና ማንቸስተር ሲቲ ደግሞ በ151 ሚሊዮን ፓውንድ ተከታዮቹን ደረጃዎች ይዟል። ከትላልቆቹ ክለቦች በተጨማሪም ሌሎች የሊጉ ተሳታፊዎችም ከፍተኛ ገንዘብ በማውጣት ላይ ሲገኙ 10 የሚደርሱ ክለቦች የዝውውር ክብረ ወሰናቸውን በያዝነው ክረምት ላይ ሰብረዋል። በእንግሊዝ ክለቦች ዙሪያ እርስ በርስ የሚደረገው ግዢና ሽያጭም እያደገ የመጣ ሲሆን የመስኮቱ ውድ የመጀመሪያ 5 ተፈራሚዎች ከሊጉ ክለብ ወደ ሌላ የሊጉ ክለብ የተዘዋወሩ ናቸው። እስካሁን ድረስ 3 ተጫዋቾች ከ100 ሚሊዮን ፓውንድ በላይ ወጥቶባቸው ሲዘዋወሩ 7 ተጫዋቾች ደግሞ ከ50 ሚሊዮን በላይ ወጥቶባቸዋል። ሞርጋን ሮጀርስ ከአስቶን ቪላ ወደ ቼልሲ፣ ኤሊዮት አንደርሰን ከኖቲንግሃም ፎረስት ወደ ማንቸስተር ሲቲ እንዲሁም ሳንድሮ ቶናሊ ከኒውካስትል ዩናይትድ ወደ ቶተንሃም ስፐርስ ያደረጓቸው ዝውውሮች ከ100 ሚሊዮን ፓውንድ በላይ የተከፈለባቸው ናቸው። ተጠባቂ የሆኑት እንደ ኢንዞ ፈርናንዴዝ እና ብራድሊ ባርኮላ ያሉ ዝውውሮች እውን ከሆኑ የ100 ሚሊዮን ዝውውሮች መጠን ከፍ እንደሚል ይጠበቃል። የተወሰኑ ታላላቅ ክለቦች እነማንን አስፈረሙ የሚለውን አጠር አድርገን በቀጣይ እንመልከት። ሊጉ 2 ቀናት እስኪቀረው ድረስ አርሰናል ብሩኖ ጉማሬሽንና ክሪስቶስ ዞሌስን ሲያስፈርም የፔሮ ሂንካፔን ውል ቋሚ አድርጓል። በተጨማሪም ኤለን ሜስለርን ከሊድስ ዩናይትድ በነጻ አስፈርሟል። ማንቸስተር ሲቲ ሮድሪ፣ በርናርዶ ሲልቫ፣ ቲያኒ ሬንደርስና ናታን አኬን ሸኝቶ ኤሊዮት አንደርሰን፣ ጀረሚ ሞንጋ፣ ፔሪ ቻርልስና ጌሬኒሞ ሩሊን አስፈርሟል። ማንቸስተር ዩናይትድ ዩሪ ቴሌማንስ፣ አንድሬ ሳንቶስ፣ ቶኒ ቶምሰን እንዲሁም ካርል ዳርሎን ወደ ስብስቡ ቀላቅሏል። እንደ መሐመድ ሳላ፣ ኢብራሂማ ኮናቴና አንዲ ሮበርትሰን ያሉ ተጫዋቾችን ያጣው ሊቨርፑል ጀረሚ ጃኬት፣ ቪክተር ሙኖዝና ሮናልድ አራሆን አስፈርሟል። ቼልሲ ሞርጋን ሮጀርስ፣ ማክሰስ ላክሮዋ፣ ጆቫኒ ኩዌንዳ፣ ማርኮ ፓሌስትራ፣ ፔፕ ቻቫሪያ፣ ዴነርን፣ ዳኒ ዌልቤክና ጆርዳን ሄንደርሰንን ወደ ክለቡ ሲቀላቀል ማርክ ኩኩሬዳ፣ አንድሬ ሳንቶስ እንዲሁም ትሬቨር ቻሎባ አይነት ተጫዋቾች ደግሞ ወደ ሌሎች ክለቦች አመርቷል። ቶተንሃም ስፐርስ ሳንድሮ ቶናሊን፣ ማቲያስ ፈርናንዴዝን፣ ፖል ቫን ሄከን፣ አንድሪ ሮበርትሰንን፣ ማርኮ ሴኔሲን፣ ማርቲን ዱብራፍካና ኮል ራምሴን አስፈርሟል። ሳንድሮ ቶናሊ ብሩኖ ጉማሬሽ፣ አንቶኒ ጎርደን፣ ኬረን ትሪፐር እና ሌሎች የተለያዩ ተጫዋቾችን ለተለያዩ ክለቦች ለመሸጥ የተገደደው ኒውካስትል ዩናይትድ ባዙማ ቱሬ፣ አላጂ ባምባ፣ አማር ዲች፣ ሉካስ ሆርኔክ፣ ሲኒስተር እንዲሁም ኢዊጃውን አስፈርሟል። አስቶን ቪላ ጆሃን ማንዛምቢን፣ ጆዋ ጎሜዝ፣ ሞዱ ኬባሲሴና አሌሃንድሮ ጋርናቾን የቡድኑ አባላት ሲያደርግ ሞርጋን ሮጀርስ፣ ዩሪ ቴሌማንስ፣ ሉካስ ዲኝና ዶኔል ማለንን ለሌሎች ክለቦች ሽጧል። ባሉት ቀሪ ቀናቶች ላይም ክለቦች በራቸውን ሳይዘጉ አዳዲስ ተጫዋቾችን እንደሚያስፈርሙም ይጠበቃል። ተወዳጁ ሊግ አርብ ምሽት የፕሪሚየር ሊጉን አሸናፊ ከሻምፒዮንሺፑ አሸናፊ ከ4 ሰዓት ጀምሮ ኤሚሬትስ ላይ ሲያገናኝ በቶም ብራውን መሪነት በሚያደርጉት ጨዋታ በይፋ ይከፈታል። አርሰናል ከኮቨንትሪ ሲቲ ቅዳሜ ቀን 8:30 በኤምኬኤም ስታዲየም ሌላኛው የሊጉ ተመላሽ ሃል ሲቲ የማይከል ካሪኩን ማንቸስተር ዩናይትድን ያስተናግዳል። ከአመሻሽ 11 ሰዓት ጀምሮ 3 ጨዋታዎች ሲደረጉ በሂል ዲኪንሰን ስታዲየም ኤቨርተን ከክሪስታል ፓላስ፣ በፖርትማን ሮድ ኢፕስዊች ታውን ከሰንደርላንድ፣ ሲቲ ግራውንድ ላይ ኖቲንግሃም ፎረስት ከሊድስ ዩናይትድ ይጫወታሉ። የዕለቱ የመጨረሻ ጨዋታ ከምሽት 1:30 ጀምሮ ሲደረግ በጂቲ ኮሚኒቲ ስታዲየም ብሬንፎርድ ቶተንሃም ስፐርስን ያስተናግዳል። በዕለተ እሁድም 3 ጨዋታዎች የሚደረጉ ሲሆን 10 ሰዓት ላይ በአሚክስ ብራይተን ሆቭ አልቢዮን ከአስቶን ቪላ እንዲሁም በኢታር ማንቸስተር ሲቲ ከበርንማውዝ ጨዋታቸውን ያደርጋሉ። አመሻሽ 12:30 ጀምሮ በሴንት ጄምስ ፓርክ የሚደረገው ጨዋታ ኒውካስትል ዩናይትድን ከሊቨርፑል ያገናኛል። የሳምንቱ መዝጊያ ጨዋታ ደግሞ ሰኞ ምሽት የሚደረግ ሲሆን በክራቨን ኮቴጅ ፉልሃም ቼልሲን ከምሽት 4 ሰዓት ጀምሮ የሚገጥም ይሆናል።